ሰላም። ሁላችንም አይደል ነጻነት የምንፈልገው? ግን እስኪ ቁም ብለን እናስብ። እውነተኛ ነጻነት ማለት ምንድን ነው? ገንዘብ መኖር ብቻ ነው ወይስ ከዛ የጠለቀ በጣም የጠለቀ ትርጉም አለው? እንግዲህ ዛሬ የምናየው ይህን ነው። በዳሪየስ ፎሩ ስራዎች ላይ ተመርኩዘን ከተለመደው አስተሳሰብ ወጣ ብለን እንዴት አድርገን ነው የበለጠ ትርጉም ያለው የግል ነጻነት መገንባት የምንችለው የሚለውን በጥልቀት እንመለከታለን። ገንዘብ ደስታን አይገዛም። ይህንን አባባል ያልሰማ አለ? በጭራሽ። በጣም ከመደጋገሙ የተነሳ ትርጉሙ ራሱ ትንሽ የቀለለ ይመስላል። ግን እስኪ በቅንነት እናስብበት። ሁላችንም ይህንን የምናምንበት ነገር ከሆነ ለምንድን ነው አብዛኞቻችን አሁንም ሕይወታችንን በሙሉ የበለጠ ገንዘብ ለማግኘት ስንባክን የምናሳልፈው? እምነታችንና ድርጊታችን ለምን እንዲህ ይጋጫል? የሚገርም ጥያቄ ነው አይደል? እስኪ ይህን ቁጥር ተመልከቱ። 69,200,000። ይህ እኮ ገንዘብ ደስታን አያገዛም የሚለው ሐረግ ጉግል ላይ የተፈለገበት ብዛት ነው። አስቡት። ይህ ምን ያሳየናል መሰራችሁ? አንድ ትልቅ ነገር ያሳያል። በአእምሮአችን የምናውቀው እውነትና በልባችን የምንፈልገው ነገር አለ፣ ግን በየቀኑ ሕይወታችን ውስጥ ተግባራዊ ለማድረግ በጣም እየታገልን ነው ማለት ነው። ትልቅ ክፍተት አለ። እና እውነተኛው አያው ፓራዶክስ የሚባለው ነገር እዚህ ጋር ነው የሚመጣው። የዚህ ሕያው ምሳሌ ደግሞ ራሱ ዳሪየስ ፎሩ ነው። አስቡት እስኪ በ25 ዓመቱ ብቻ $1 ሚሊዮን ገቢ ማግኘት ጀመረ። የብዙ ሰው ህልም ነው አይደል? ግን መጨረሻ ላይ ምን ተሰማው? ባዶነት፣ ሙሉ በሙሉ ባዶነት። እና የእሱ ታሪክ የብዙአችንን ውስጣዊ ጥያቄ ነው የሚያንጸባርቀው። ያ ሁሉንም ነገር አግኝቼ ሁሉንም ሳሟላ ለምንድን ነው ደስተኛ ያልሆንኩት የሚለውን ጥያቄ ማለት ነው። እሺ፣ ታዲያ መፍትሄው ምንድን ነው? የት ነው ያለው? መልሱ የሚጀምረው ነጻነት የሚለውን ቃል ራሱን እንደገና ከመተርጎም ነው። የመጀመሪያውና ወሳኙ እርምጃ ግንዛቤ ነው። ማለትም በትክክል የምናሳድደው ነገር ምንድን ነው? ይህንን በደንብ ማወቅ አለብን። እና ፎሩም የቀረበው የነጻነት ትርጓሜ በጣም ሰፊ ነው። እውነተኛ ነጻነት ከገንዘብ በላይ ነው ይለናል። ሀብት፣ ዝና እና ሌሎች የምናውቃቸው የስኬት መለኪያዎች ዋና ግባችን ከሆኑ ነጻ ከማውጣት ይልቅ በሚያማምሩ ነገር ግን በጣም በከበዱ የወርቅ ሰንሰሎች ነው የሚያስሩን ብሎ ያስጠነቅቃል። እናም እውነተኛ ነጻነት በአራት ዋና ዋና ምሰሶች ላይ ነው የቆመው ይላል። እነዚህ የገንዘብ፣ የጊዜ፣ የስሜት እና የአካል ነጻነት ናቸው። እስኪ እንደዚህ እናስበው። ገንዘብ ኖሮ ጊዜ ከሌለ ምን ዋጋ አለው አይደል? ጊዜ ኖሮ ደግሞ ጤና ከሌለስ ከባድ ነው። ስለዚህ እነዚህ አራቱም ነገሮች ሲሟሉ ነው ያ ረቂቅ የሚመስለው የነጻነት ጽንሰ ሐሳብ በእጃችን ልንይዘው የምንችለው እውነታ የሚሆነው። እሺ፣ ይህ ሁሉን ያካተተ ነጻነት በጣም ነው የሚስበው አይደል? ግን ትልቁ ጥያቄ ዋጋው ስንት ነው የሚለው ነው። ምክንያቱም ይህንን ነጻነት ለማግኘት የሚከፈል በጣም ትልቁ ዋጋ አለ። ዝም ብሎ አይመጣም። የዚህን ዋጋ ምንነት ደግሞ ሲግመንድ ፍሮይድ በአንድ ታዋቂ አባባሉ ጠቅልል አድርጎታል። እንዲህ ይላል፣ አብዛኛው ሰው በእውነት ነጻነትን አይፈልግም፣ ምክንያቱም ነጻነት ኃላፊነትን ያካትታል። እናም አብዛኛው ሰው ኃላፊነትን ይፈራዋል። ዋው! ነጻነትን ለማግኘት የሚከፈለው ዋጋ ይሄ ነው። ኃላፊነትን በሙሉ ልብ መቀበል፣ ለምንወስናቸው ከባድ ውሳኔዎችና ለሚከተለው ውጤት ሙሉ በሙሉ ባለቤት መሆን ማለት ነው። ይህ ማለት ደግሞ ነጻነትን ለማግኘት አጥብቀን የያዝናቸውን አንዳንድ ነገሮችን መልቀቅ ይኖርብናል ማለት ነው። ለምሳሌ እርግጠኝነት የሚሰጠንን ምቾት መተው አለብን። ዝም ብለን ጊዜ የምንገድልበትን አእምሮ አልባ መዝናኛዎችንም መስዋዕት ማድረግ ያስፈልጋል። የዳንጃናም እንዲሁ። በምቱ የምናገኘው ነገር ግን እጅግ በጣም የላቀ ነው። ከአዲስ ነገሮች ጋር መላመድ እናገኛለን፣ እድገት እናገኛለን እና ከሁሉም በላይ ራስን መቻልን እንጎናጥፋለን። እንግዲህ ዋጋው ይሄ እንደሆነ አውቀናል። አሁን ደግሞ ወደ አስደሳቹ ክፍል እንምጣ፣ ተግባራዊው ዕቅድ። ይህ ማለት የነጻነት ሕይወትን በዕቅድና በዓላማ እንዴት መገንባት እንደሚቻል የሚያሳየን የመንገድ ካርታ ነው ማለት እንችላለን። ዕቅዱ በሦስት በጣም ወሳኝ እርምጃዎች ላይ ነው የተመሠረተው። አንደኛ፣ በሕይወት ውስጥ የአንድ ሰው ዋና እሴቶች ምንድን ናቸው? ምን ላይ ነው የቆመው? ይህንን መለየት። ይሄ መመሪያችን ነው፣ ኮምፓሳችን። ሁለተኛ፣ ፍርሃትን ለመቀነስ የሚረዳ የገንዘብ ዋስትና መፍጠር፣ የነጻነት ፈንድ ይለዋል። ይሄ ደግሞ ነዳጃችን ነው። እና ሶስተኛ፣ በየቀኑ በትኩረትና በከፍተኛ ራስን መግዛት መስራት። ይሄ ደግሞ ጉዞ ራሱ ነው። ከነዚህ ሶስት ዋና ዋና እርምጃዎች በተጨማሪ ደግሞ ሌሎችም ቁልፍ ተግባራት አሉ። ለምሳሌ አንዱን እንውሰድ፣ ደስተኛ እንዲያደርጉ የሚከለክሉ ነገሮችን ማስወገድ የሚለውን። ይሄ በጣም ወሳኝ ነው።
ማለትም ሕይወትን የሚያዝረረኩ፣ ጊዜ የሚሰርኩ እና ጉልበት የሚሞቱ ሰዎችም ሆነ ልማዶችን በድፍረት በቃ ብሎ ማስወገድ ማለት ነው። ሕይወትን ማቅለል ለነጻነት በጣም ወሳኝ ነገር ነው። እስካሁን ያየናቸውን ሐሳቦች በሙሉ በአንድ ላይ የሚያጠቃልልልን አንድ በጣም ኃይለኛ ዘይቤ አለ። ሁሉንም ነገር አንድ ላይ የሚያሰርልን የመጨረሻው ቁልፍ ሐሳብ ነው ማለት እንችላለን። ዋናው መልእክት ይሄ ነው። ነጻነት በአጋጣሚ የሚገኝ ነገር አይደለም፣ ሆን ተብሎ የሚቀረጽ ስትራቴጂ ነው። ነጻነት እንዲሁ በድንገት የሚከሰት ሎተሪ አይደለም። ነጻነት ማለት በንቃተ ሕሊና፣ በጥረትና በዕቅድ ሆን ተብሎ የሚገነባ ትልቅ ሕንፃ ነው። ይሄ የራስን መንግሥት መምራት የሚለው ዘይቤ በቀጥታ የሚነግረን ነገር ይህንን ነው። እያንዳንዱ ሰው ለሕይወቱ፣ ለውሳኔዎቹ እና ለወደፊቱ ሙሉ ባለቤትነትና ኃላፊነት መውሰድ አለበት። ንጉሡም፣ ሕግ አውጪውም፣ አስፈጻሚውም ሁሉም ነገር ያ ሰው ራሱ ነው። እናም ይህንን ሁሉ ሐሳብ በሚያጠቃልል አንድ ቀስቃሽ እና ኃይል ሰጪ ጥያቄ እንጨርስ። ጥያቄው እያንዳንዱ ሰው ወደ ራሱ ነጻነት በሚያደርገው ጉዞ ሊወስደው ስለሚችለው የመጀመሪያ ትንሽ ግን ሆነ ተብሎ ስለሚወስድ እርምጃ እንዲያስብ ያደርጋል። እንግዲያው የአንድ ሰው መንግሥት ገዢ ያ ሰው ራሱ ከሆነ